የአርሰናሉ አሰልጣኝ ሚኬል አርቴታና የመጀመሪያ ልጁ ጋብሪኤል አርቴታ በርናል በአርሰናል እግር ኳስ ክለብ በቀጣዮቹ ዓመታት አብረው የሚሰሩበት እድል ቢያጋጥማቸውስ? ምናልባትም ይህ የሚሆን ከሆነ በእግር ኳስ ታሪክ ከተመለከትናቸው ምርጥ ታሪኮች መካከል አንዱ ሊሆን ይችላል። ነገር ግን አሁን ይህ የመጀመሪያ ልጁ በአርሰናል አካዳሚ ውስጥ ይገኛል። ለቀጣዮቹ ዓመታት ግን የአርሰናልን ስብስብ ይቀላቀላል ተብሎ ይጠበቃል። ይህንን ጉዳይ በዚህ ፕሮግራማችን ላይ የምንመለከተው ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መከታተላችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ያው እንደምታውቁት ጊዜው የኢንተርናሽናል ብሬክ ነው። የክለቦች ጨዋታዎች ተቋርጠዋል። በተለያዩ አህጉራት የብሔራዊ ቡድኖች የማጣሪያ ጨዋታዎች ናቸው የሚደረጉት። ስለዚህ ከክለቦችም ጉዳዮች ባለፈ እንደዚህ ባሉ ጊዜያት ደግሞ ወጣ ያሉ መረጃዎችን፣ ጉዳዮችን እያነሳን ነው ከእናንተ ጋር አብረን ቆይታ የምናደርገው። ዛሬም ደግሞ ፈጣሪ ፈቅዶ በሌላ ዝግጅት ከእናንተ ጋር ተገናኝተናል። የሚኬል አርቴታ የመጀመሪያ ልጁን ጉዳይ በተመለከተ ምናልባት በአርሰናል በቀጣዮቹ ዓመታት ይህንን ስብስብ ይቀላቀላል ወይ የሚለውን አብረን የምንመለከት ይሆናል። እንግዲህ ይህ የመጀመሪያ ልጁ ጋብሪኤል አርቴታ በርናል ይባላል። የሚኬል አርቴታ የመጀመሪያ ልጁ ነው። አርቴታ 3 ልጆች ናቸው ያሉት። ይህ የመጀመሪያ ልጁ ሲሆን ሁለተኛው ልጁ ደግሞ ዳንኤል አርቴታ ይባላል። ሶስተኛው ልጁ ደግሞ ሴት ልጁ ናት፣ ፍራንቼስካ አርቴታ ትባላለች። እሷ ደግሞ በቅርብ ዓመታት የተወለደች የመጨረሻ ልጁ ናት ማለት ነው። ታዲያ ጋብሪኤል አርቴታ በአርሰናል ከ17 ዓመት በታች ስብስብ ውስጥ የሚገኝ ተጫዋች ነው። የአርሰናል አካዳሚ ውስጥም ይገኛል። ባለፈው ሳምንት በፕሪሚየር ሊግ ካፕ ከዋትፎርድ ጋር በተደረገው ጨዋታ ላይ ከስብስቡ ጋር ተካቶ ነበር። እንግዲህ ቀጣይ የሚጠበቁ ሁኔታዎች ሊኖሩ ይችላሉ። ምናልባትም ደግሞ ተጫዋቹ በአርሰናል የመጀመሪያ ፕሮፌሽናል ኮንትራቱን የሚፈረምበት እድሜው እየተቃረበ ሲመጣና ፕሮፌሽናል ኮንትራት የመፈረም እድሜው ሲደርስ ያ ኮንትራት ሊሰጠው ይችላል። ከዚህ ባለፈ ግን አሁን ላይ ሊፈርም የሚችለው ከጥቂት ጊዜያት በኋላ ለየት ያለ ኮንትራት ማለትም ለታዳጊዎች የሚሰጠውን ኮንትራት ነው ሊፈርም የሚችለው። የመጀመሪያ ዓመት የስኮላር ፊርማውን ለአርሰናል አኑሮ ከዛ በኋላ በቀጣዮቹ ጊዜያት ደግሞ በአርሰናል ስብስብ ውስጥ ልክ እድሜው ሲደርስ የመጀመሪያ ፕሮፌሽናል ኮንትራቱን ከአርሰናል ጋር ሊፈራረም ይችላል ተብሎ ይጠበቃል። ያንንም ስንል ስብስብ ውስጥ የሚካተትበትን ፊርማውን ማለት ነው። እንግዲህ ከ2 ዓመታት በፊት በአርሰናል ስብስብ ውስጥ ተካቶ ነበር። በተለይ በዋናው ቡድን ውስጥ ወደ ዩናይትድ ስቴትስ ለቅድመ ውድድር ዝግጅት ባቀኑበት ጊዜ ከኮቺንግ ስታፍ አባላቱ ጋር በመሆን ወደዛ አቅንቶ እንደነበር ይታወሳል። አሁን ደግሞ ምናልባትም የቡካዮ ሳካ ተተኪ እንደሆነ እየተነገረለት የሚገኝ ተጫዋች ነው። ያው የመስመር አጥቂ ነው ወይም ደግሞ ይሄ ዊንገር ፎርዋርድ የምንለው ተጫዋች ነው። አርቴታ ያው ልጁ ስለሆነ ወደ ክለቡ ያመጣዋል ተብሎ አይታሰብም። ምክንያቱም ፐርፎርማንስ ማተር ያደርጋል፣ ብቃቱ፣ ከዛ ደግሞ እንደዚሁ እድሜውም ታሳቢ ይደረጋል። ከዛ ከነዚህ ሁሉ ነገሮች በኋላ ነው ተጫዋቹ ወደ ዋናው ቡድን ከዓመታት በኋላ ማደግም ካለበት ሚኬል አርቴታ ያንን ነገር ሊያደርገው የሚችለው። አሁን ባለበት ሁኔታ ግን በዛው በአካዳሚ ውስጥ እንደሚቆይም ጭምር ነው እየተነገረ የሚገኘው። እንግዲህ ይህ ትንሹ ልጅ የተወለደው በ2009 ነው። አርቴታ ለኤቨርተን እየተጫወተ በነበረበት ጊዜ ማለት ነው። አርቴታ በዛ ሰዓት ለኤቨርተን ነበር የሚጫወተው። ከዛ በኋላ በነበሩት ዓመታት ነው ወደ አርሰናል ያቀን ነው። ግን ደግሞ ትንሹ ልጅ ረጅሙን ጊዜ ያሳለፈው አርቴታ በለንደን ሲኖር ስለነበረ እሱም አብሮ ከአባቱ ጋር በለንደን ከእናትና ከአባቱ ጋር እንዲሁም ደግሞ ከወንድሙና ከእህቱ ጋር በዛው በለንደን ውስጥ እየኖሩ ይገኛሉ። ከዛ ባለፈ ግን ቅድም እንዳልኳችሁ ቀጣዩ ቡካዮ ሳካ እየተባለ የሚጠቀስ ተጫዋች ነው። በቀኙ የመስመር ማጥቃት ቦታ ላይ እንደሚጫወት የሚነገርለት ተጫዋች ነው። እስካሁን ድረስ የተረጋገጠ ነገር የለም። ማለትም የአባቱን ፈለግ ተከትሎ ፕሮፌሽናል እግር ኳስ ተጫዋች ይሆናል ወይ የሚለው ነገር ራሱን የቻለ አጠያቂ ጉዳይ ነው። ምናልባትም ደግሞ በቀጣይ ጊዜ ቅድም እንዳልኳችሁ የመጀመሪያ ዓመት የስኮላር ፊርማውን ሊያኖር ይችላል ተብሎ ይጠበቃል። ነገር ግን ደግሞ ያው ብዙ አይነት ሁኔታዎች አሉ።
አባትና ልጅ አብረው የሚሰሩባቸው ሁኔታዎች፣ እንዲሁ ደግሞ አባትና ልጅ አብረው በአንድ ክለብ አባትየው እያሰለጠነ ልጁ ደግሞ ተጫዋች ሆኖ ልንመለከትባቸው የምንችልባቸው ሂደቶች ሊኖሩ ይችላሉ። ያ ግን ደግሞ ሁልጊዜም ውጤታማ ይሆናል ማለት አይደለም። ለምሳሌ የአባትና የልጅን ጉዳይ ካነሳን ሴዛር ማልዲኒ እና ፓውሎ ማልዲኒን እናነሳለን። ሴዛር ማልዲኒ በ1950ዎቹና በ1960ዎቹ በጣም ውጤታማ ከሚባሉ ተጫዋቾች መካከል አንዱ ነበር። በኋላ ደግሞ ልጁ ፓውሎ ማልዲኒ በተመሳሳይ በዛው በኤሲ ሚላን ውስጥ በ1980ዎቹ ከዛ ጊዜ ጀምሮ እስከ 2000ዎቹ አካባቢ ድረስ በነበረው ጊዜ በጣሊያን እግር ኳስ በጣም ውጤታማ ከሚባሉ ተጫዋቾች መካከል አንዱ እንደነበር ይታወቃል። ከዛ ውጭ ሌሎቹንም እንደዚሁ ማንሳት እንችላለን። ለምሳሌ ዚነዲን ያዚድ ዚዳን የሪያል ማድሪድ የካስቴያን ወይም ደግሞ የታዳጊዎቹን ቡድን በሚያሰለጥን ጊዜ ልጁ ኤንዞ ዚዳንንም ሲያሰለጥነው እንደነበር ይታወቃል። ግን አሁን ኢንዞ ዚዳን የት ነው ያለው፣ ምን አይነት ደረጃ ላይ ነው የደረሰው የሚለውን ነገር ቢጠየቅ እጅግ በጣም አስቸጋሪ ሊሆን ይችላል። ስለዚህ ሁኔታዎቹ ቀላል የሚባሉ አይደሉም። እንዲሁ ደግሞ ፒተር ሽማይክል እና ካስፐር ሽማይክል የሚጠቀሳሉ። ፒተር ሽማይክል በማንቸስተር ሲቲ በታዳጊዎች ቡድን በማሰልጠን በሚሰራ ጊዜ ካስፐር ሽማይክል ደግሞ ገና ወደ ግብ ጠባቂነቱ እየተንደረደረ ነበር። እርሱ ምንም እንኳን ባያሰለጥነውም በቀጥታ ግን ደግሞ በግብ ጠባቂነት ኢንፍሉዌንስ እንዳሳደረበት ይገለጻል። ከዚህ ባሻገር ደግሞ ነውጠኛ ተብሎ የሚጠቀሰው የቀድሞ እግር ኳስ ተጫዋች ሮይኪን እና እንዲሁ ደግሞ ልጁ ዣኪን ሮይኪን በሰንደርላንድ ከ23 ዓመት በታች የታዳጊ ሌቭል ላይ በሚሰራበት ጊዜ ልጁ ጃክን አሰልጥኖት እንደነበር ይጠቀሳል። ከዛ ባሻገር የሊቨርፑሉ ሌጀንድ የሚባሉት ሰር ኬኒ ዳግሊሽ ልጃቸው ፖል ዳግሊሽን ጭምር በዛ ጊዜ በሊቨርፑል ለተወሰነ ጊዜ አሰልጥኖት እንደነበር ይጠቀሳል። ስለዚህ እንደዚህ አይነት ታሪኮች አሉ። ግን ብዙ ጊዜ አባቶችና ልጆች አብሮ የሚሰሩባቸው ድሎች በጣም ሬር ናቸው። ግን ደግሞ በታዳጊ ቡድን ውስጥ ምናልባትም ደግሞ ጥሩ ጊዜን የሚያሳልፍ ከሆነ ከዛ በኋላ ወደ ዋናው ቡድን የሚያድግበት እድል በጣም ሰፊ የሆነና ያንን ደግሞ ስብስብ ሊቀላቀል ይችላል። አሁን ግን አካዳሚ ውስጥ ነው የሚገኘው። በአካዳሚ ውስጥ ደግሞ የበለጠ ትኩረት ተሰጥቶ ሊሰራ የሚችለው እንዴት ባለ መንገድ የእግር ኳስ ኬሪየሩን መገንባት ይችላል ከሚለው ጉዳይ ጋር ተያይዞ ነው እንጂ አባቶች ጥረት ያደርጋሉ ብዙ ጊዜ። አሁን ቪዲዮም ሰርተን እናውቃለን። ከዚህ በፊት ክርስቲያኖ ሮናልዶ በተለይ የመጀመሪያ ልጁን ኳስ ተጫዋች እንዲሆንለት በጣም ነው የሚፈልገውና ዶክመንተሪም ሰርተናል ከዚህ ቀደም። በቃ ብዙ ልምምዶችን ያሰራዋል። የሱን ዲሲፕሊን የሱን ሀቢት እንዲጋባበት ለማድረግ ይሞክራል። ግን ደግሞ አንዳንዴ በአባቶች ጥላ ስር የሚሸፈኑ ከሆነ ራሳቸውን ፈልገው ለማግኘት በጣም ሊቸገሩ ይችላሉና እንደዚህ አይነት ሁኔታዎችም እንዳሉ ማንሳት ያስፈልጋል ለማለት ነው። ዞሮ ዞሮ ግን ተጫዋቹ በሚኬል አርቴታ ስር ወደፊት ሲሰለጥን ልንመለከተው እንችላለን። አርቴታም ለረጅም ጊዜ በዛ ስብስብ ውስጥ የሚቆይ ከሆነ በአርሰናል አሰልጣኝነት ልጁን የሚያሰለጥንበትም እድል ሊኖር ይችላል በአርሰናል ውስጥና ይሄ ለተጫዋቹም ጥሩ እድል ነው ሊሆን የሚችለው። አንድ ግን መጨረሻ ላይ መናገር መፈልገው ያው የአርሰናል ስብስብ የሚኬል አርቴታው ስብስብ በጣም የተዋጣለት በተለይ ምርጥ የሚባል ስብስብ ነው። ከዛ ባለፈ ደግሞ አካዳሚውንም ጭምር ስንመለከት አካዳሚውም በጣም ጥሩ የሚባል አካዳሚ ነው። ሄሊንድ ጥሩ የአርሰናል ተጫዋቾች የሚፈልቁበት ጥሩ የአርሰናል አቅም ያላቸው ተጫዋቾች መጥተው ወደፊት ደግሞ የሚጎለብቱበትም ጭምር እንደሆነ ይታወቃል እና ምናልባትም ደግሞ ሚኬል አርቴታ የመጀመሪያ ልጁን ለእግር ኳሱ ዓለም እንካችሁ ብሎ ሊያበረክት የሚችልበት እድል በጣም ሰፊ ነው። አሁን ባለው ሁኔታ በአካዳሚው ነው እየተጫወተ ያለው። በኦል ኦር ነቲንግ ዶክመንተሪ ላይም ከባለቤቱና ከልጆቹ ጋር በቤቱ ምን አይነት ጊዜዎችን እንደሚያሳልፍ የተለያዩ የቪዲዮ ክሊፖችን ስንመለከት ነበርና ልጆቹ አብረው እዛ የተለያዩ ሁኔታዎችን ሲከታተሉ ኳሶች ሲጫወቱ ከአባታቸው ጋር የነበራቸውን ግንኙነት በተወሰነ መንገድ እዛ ዶክመንተሪ ላይ ያዩት ሰዎች ያውቁታልና እንግዲህ ምናልባትም ደግሞ በቀጣይ ጊዜ ለአርሰናል አንድ ጥሩ የሚባል ተጫዋች ሚኬል አርቴታ ሊያበረክት ይችላል ተብሎ ይጠበቃል። የአብራኩ ክፋይ በአርሰናል የሚጫወት ከሆነ እሱ ደግሞ የሚያሰለጥን ከሆነ ሌላ በጣም ትልቅ እድል ነው የሚሆነው። ለማንኛውም ግን ይህ ተጫዋች የቡካዮ ሳካ ምትክ እየተባለ እየተነገረለት ነው የሚገኘው። በ17 ዓመት በታች ስብስብ ውስጥ ይገኛል። ጋብሪኤል አርቴታ በርናል በቀጣዮቹ ጊዜያት ደግሞ በአርሰናል ልንመለከታቸው ከምንችላቸው ጥሩ ታዳጊዎች መካከል አንዱ እንደሆነ መናገር ይቻላል።